ብዙ ነገር ቁርሾ ይዛ ነው የመጣችው ነው የኔ አሁን የፖይንት የሆነውን ልወቅሰው ሳይሆን ቢወቀስም ሊወቀስ ነው ደግሞ ለመውቀስ ወይም ያኛውን የበፊቱን ላስተነትን ሳይሆን ብዙ ነገር ውስጧ አለ። ለዛ ነው አፈንግጣ አሁን በቃ እምቢ አለች እና ይሄን ደግሞ ኦቨርናይት ይስተካከላል ብሎ ኦቨርናይት ይሄ ነገር እንትን ይላል ብሎ ማሰብ የለበትም። ጊዜ ይስጣት። በጣም ቴኬር አርጋት ራሱን ያሳያት ምን ያህል ለውጡን ያሳያት። ከዛም በኋላ ደግሞ በስነ ስርዓት ሽማግሌ ልኮ ቤቱ ያስገባት እና ስላዳመጣችሁኝ ያመሰግናለሁ። ጊዜያችሁን ወሰድኩባችሁ። ይሄ እንትን ያልኩት በጣም ያሳዝናል ስልሽ እውነት ነው። ኦቨርናይት መጣሽ አንድ ነገር አይስተካከልም። እሱ እውነት ፍቅር ካለው እውነተኛ የሚወዳት ከሆነ በአንድ ቀን አይስተካከልም። ይሄ ነገር በአንድ ቀን አይስተካከልም። እስቲ ያሳየን። አሁን ዛሬ እንደዛ አደርጋለን፣ ነገ ምንድን ነው? ነገ ደግሞ ምንድን ነው የሚያመጣው? ነገ እስቲ ይለምናታል፣ ይጠይቃታል ይቅርታ። ይወጥሻል። በአንድ ቀን ጊቫፕ ማድረግ የለበትም፣ ኮንቲኒው ማድረግ አለበት። ለምን እቺሽ ተጎድታለች። እውነት ነው፣ እንደ ውሻ ተወርወራለች ከቤቱ እና ደግሞ ስትመለስም እንደተባለው ስትመለስም በክብር ለሽምግልና ገብቶሻል። አትንጫጮ ብሎናል፣ በቼ ሳያገባችሁም ብሎናል። ግን አስተያየት እንደ አስተያየት እንደ ሴትነታችን አስተያየት መስጠት አለብን። እንደ ታናሽ እህታችን እስቲልም እየታገልንላት 2 ወር 3 ወር እየጮሁንም እየታገልንም ስለሆነ አሁንም ጊቫፕ ማድረግ የለብንም። ስለዚህ እሱ ደግሞ ይህንን ነገር ጊቫፕ ማድረግ የለበትም። እስቲ ያሳየን ምን ያህል ፋር እንደሚሄድላት እንደሚወዳት ማለት ነው። ምን ያህል እስቲ ይታገልላታል እሷን ለመመለስ። እውነተኛ ነገር ነው ይዞ የተነሳው ነው። ነገም እንደገና ደግሞ ሌላ ሴት አምጥቶ እንደዚህ ሊጫወትባት ነው። አሁን ይቅርታው ምን አይነት ምንድን ነው ይቅርታው? ይቅርታውን አልገባንም። አያምንም በሰራው ድርጊት አያምንም። እሷም ላይ እሷ ምንም አላደረገችም። ለምንድን ነው የእሱን ሁሉን ነገር የምትቀበለው? የእሱን ጥፋት እሷ ምን አጠፋች? እሷ እኮ ስለምትወደው አጥፍቻለሁ ስለምን እያጠፋ ምንም አላጠፋችም። ከፕራንክ ፕራንክ 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 በቃ ከላይ በላይ 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 መመነጫጨቅ፣ መሰደብ፣ መረገጥ በጣም ነው የምታሳዝነኝ ልጅቷ። በእውነት በጣም የምታሳዝነኝ። እኔ እንጃ እውነቷን። ዲሲሽኗ ጥሩ ነው፣ እንዲለያዩ አልፈልግም። ዲሲሽኗ ጥሩ ነው፣ አቋሟ ጥሩ ነው። ጥንካሬዋን የምንፈልገው እኛም ሴቶች ስለሆነን ማለት ነው። ሴት ልጆች ስላሉን በሴትነት እኛም እንደሱ አይነት ነው የምንፈልገው። ጎበዝ ጠንካራ እንድትሆን። ይሄ ነገር እኮ አሁን ከገባሽ ትዳሩም እኮ ይፈርሳል። ትዳሩ ይፈርሳል። ለመሰለሽ እንደዚህ አይነት ነገር ትዳር ልጅ ከመጣስ ወዲህ ልጅ ከመጣ በኋላ ደግሞ እንደዚህ አይነት ባህሪ ካለው በቃ ወይ ጉዞን አይፋታሉ ወይ ልጅ ከወለደች ወዲህ ይሄ ባህሪ የእሱ ባህሪ ይሄ ከሆነ ይሻል ባህሪውን ማስተካከል አለበት። ይችል ለመሰብሰብና ለማግባት ከፈለገ ባህሪውን ሰብስቦ ባህሪውን አስተካክሎ ነው ትዳር ውስጥ መግባት። ዝም ብለሽ ወይ 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 ብለሽ ከገባሽበት ትዳሩ ቶሎ ነው የሚፈርሰው። ትዳሩ እንዳይፈርስ በስነስርዓት መጠናናት አለባቸው። አሁን እኮ በደንብም አልተጠናኑም። ሊጠናኑም ቻንስ አልነበራቸውም። አንድ ቤት እየኖሩ ለመጠናናትም ቻንስ አልሰጣትም። ወደ ቡታጀራ ሄዱ፣ ወዲያው ብጥብጥ መጣ ምናምን። አንቺ እኮ አንድ ሰውን አሁን በአሜሪካን ደረጃ በውጭ ሀገር ደረጃ ቤት ውስጥ አብረው እየኖሩ ይጠናናሉ። ከተጠናኑ በኋላ ነው የሚጋቡት ብዙ ጊዜ ማለት ነው። አሁን ይሄ ልጅ ለመጠናናት እንኳን ቻንሱን አልሰጣትም። አብረሽ ስትኖሪ መጠናናት ነው። ትጠናኝና ከዛ እንዴት ናት? ከዛ ልብዛ እኮ ብሮካፕ ታደርጊያለሽ ካልተስማማሽ ማለት ነው። አሁን ግን ይሄ ለእሷ ቻንሱን አልሰጣት። ምን አይነት ልጅ ናት? ምን አይነት ልጅ ነው? አልተባባሉም። ገና መኖር ሲጀምሩ ይሄን ያህል ብጥብጥ መጣ። ስለዚህ አሁንም ምንድን ነገር ያለባቸው ቤት ውስጥ ሆኖ አልተቻቻሉ፣ መጠናናት አልተቻቻልም። አሁን በውጭ ያለበለዚያ ሽማግሌ ልኮ አስገብቶ ማጠናናት። አሁንም ቢሆን መጠናናት አለባቸው ብዙ። እነሱ ያችን የ30 ደቂቃ ቪዲዮ ነው ብለው ተለያይተው እውነተኛ ፍቅር እውነተኛ ትዳር ከሆነ የሚፈልጉት መጠናናት አለባቸው። ይህንን እኔ እንደሱ ነው የምለው። ሌሎቻችሁ ደግሞ የምትሉት ነገር ካለ ጨምሮ እስቲ። እናመሰግናለን ኩክዬ። ከምሽ ዩዘር አውሪ ሚውትሽን አንሽን ነው ዩዘር ወይ ያናን ሰላም አላችሁ? እንዴት ነሽ ዩዘር? እየሰላም ነሽ? የተሰማኝ መናገር እችላለሁ። ከታች ያው አንድ የሚያረጋቸውን እና ያው ምክርም ስጡና በኋላ ከዛ በኋላ ይስተካከል መናገር ይችላል። ማንም ለማንም አላዳለም። የተሰማኝን ከቪዲዮ ላይ ያየሁትን መናገር መብቴ ነው።
ለቤተማን የራሱ ጉዳይ። እኔ ማለት የምፈልገው ዛሬ ብሩኬ ከተናገራቸው ነገሮች እህቶቼ ከሚባለው ይጀምራል። መናገር የምፈልገው ከዚህ ነው የምጀምረው። የጀመረውም እዛ ቦታ ስለሆነ እህቶቼን የምትናገሩ እኔን የሚፈልጉኝም በሌላ ቦታ በሌላ ነገር አስባችሁት ምናምንላ እኛ ሁላችንም ሃይሜን ዝቅ አድርገው የሚሳደቡ ብዙ ስድቦችን የሚሳደቡትን አሁን ዛሬ እንደጀመረው ሃይሜን ከፍ ዝቅ ማድረግ አትችሉም። እንደዛ እኔን የምትወዱኝ ከሆነ እሷን አትንኩ፣ እንደዚህ የማድረግ መብት የላችሁም ብሎ መናገር አለበት እንጂ የኔ እህቶች ከኔ በሌላ ነገር ያላቸው እየመሰላችሁ አመጣው ወሰደው። ይሄ በጣም የሚደብር በጣም የሚያስጠላ ዛሬ የተናገረው ብሩኬ በጣም ነው የተሰማኝ። መባል የለበትም። ዛሬ አዶና እየለቀቀውን ሳይ እኔ እንጃ ወይኔ እንደው ባለ ያለኝ ባለ እንደ አዶና ይሁን ነው ያልኩት የተመኘሁት። ሚስቱን የሚያስከብር ማለት ነው። ተጣሉ ብዙ ይባላል። ያንን ሁሉ ወሬ እንኳን ለሷ ነው አሁን የቆመው። ሰው ያወራው ወሬ ልጅቱ ስራ ሊኖራት ይችላል አይታወቅም። በሰው ህይወት አልገባም። ግን እንደዛ ቢያረግ ብሩኬ ብዬ ዛሬ በጣም ተሰማኝ። እና ሲቀጥል ብሩኬ ደግሞ አሁን አብረን እንሆን ምናምን ሃይሜን በቃ ይቅር እንባባል ምንድን ላይ ነበርኩ አሁን መክራችሁኝ ተመልሻለሁ ምናምን። እሺ መመለሱ ጥሩ ነው፣ ግን የሚያስተካክላቸው ብዙ ነገሮች አሉ። እነዛ ነገሮች ተስተካክለው እንጂ እሺ ብለው ብትገባ ነገም ቁስል ነው። ውስጥ ያልጸዳ ውስጥ ንጹህ ሆኖ መቀጠል እያለ ውስጥ ቅሬታ አብሮ መሆን እኔ እንጃ ነገም ያው ነው ይሄ ነው የማስበው። እኔ እንደተረዳሁት ይሄን ነው። ግን እኔ የተሰማኝ ብሩኬ እህቶቼ ያላት ይቺ ቃል በጣም ነው የተሰማኝ። በጣም ደግሞ ለነ አመሰግናለሁ። ራሂማ ሚዩትሽን አንቺና ተናገሪ። ድምጻችሁን ከፍ አድርጉ። ይቆራረጥ ይሰማል። ድምጽሽ የለም ራሂማ፣ ድምጽሽ የለም። ራማዬ ድምጽሽ አይሰማም። የለም እንዴ? አሁን መጣ። አሁን የለም። አሁን አለ። እንዴት ናችሁ? ደህና ናችሁ? መጀመሪያ ሁላችሁ አለ እግዚአብሔር ይመስገን። ያው እኔም ዩዘር ባለችው ነው እኛ ቪዲዮን ምን ጀምረው በእንትሩ አይደል እንዴ? በእንትሩ ጀምሮ እስከመጨረሻ ባየነው አክል ነው ምንናገረው ማለት ነው። ዛሬም ነገም ሆኖ ደግሞ ኦዲየንስን ባትከፋፍል ብሩኬ ብዬ እላለሁ። ምክንያቱም የኔ እህቶች የኔን ፕሮፋይል ያረጉት ምናምን የሃይሚዬ እህቶች የሚባሉት ናቸው እንደዛ ሲያረጉ እነሱ እንደዚህ የሚያረጉት ማለት ከውስጥ እንደሚያወሩ ነው የምትናገረው ስትናገር ማለት ነው። ምክንያቱም ይሄው እኔ ዛሬ ምስክር ነኝ አለ። የኔ አፍቃሪ አይደሉም የኔ እህቶች ናቸው። እንደዛ ከተባልክማ ካልክማ እሺ አንተ እሷ አትሆንህም እሷን ካንተ አርቅ ስትል ስትረገ ስትሰደብ ትሰማለህ ማለት ነው። ታዲያ ለምንድን ነው አንተ እነሱ እንደዚህ ሲያረጉ ነው እኛም እንደዚህ የምናረገው ብለው ካሉ ተሽላችሁ ተገኙ። እኔን የምትወዱ ነገር ከሆነ እሷን አትንኩ። ማክበር እኔን ማክበር እንደዛ ነው። እነሱ የፈለጉትን ያርጉ ብለህ ማለት ነው ያለብህ እንጂ ማበረታታት የለብህም። ብዙ ጊዜ ተነግረሃል፣ ብዙ ጊዜ ሜንሽን ተደርጎልሃል፣ ግን ልትሰማ አልቻልክም። ልክ ካጠገብህ እኮ እንትሮ ምሰራውን ወይም ሰው አብሮ ሲኖር መከባበር የለም ማለት ነው። እንትሮ ስታረግ እኮ አንተን ለይተህ አታውቅ። ከዚህ በፊት እንኳን በመጀመሪያ ማንነታችሁ ሲያሸማቅቋችሁ ብሩኬንም እኔንም የምታሸማቀቁ በዛ ማንነት የለንም እኛ አልፈናችሁ ሄደናል ብላ ነው የተናገረችው። ለምን ለይተህ ትናገራለህ? ሁሌ ሲጻፍልህ ተማር፣ ካጠገብ ካለችው ልጅ ተማር። ኦዲየንስ አትከፋፍል። የኔ የጨረቃ የሃይሚ የሚባሉት አትበል። አንተ ከከፋፈልከው ሁሉም ይከፋፈላል። ለምንድን ነው የምትከፋፍለው? ለአንድ ሁለት ሰው ብለህ ኦዲየንስን ብዙ የሚወድህ ኦዲየንስን ታከፋፍላለህ እንዴ? ያንተዎቹ እኮ 5 ቢሆኑ ነው። የሃይሚ እኮ የሚባሉት ሰው እንኳን እኛ እንኳን ገብተን ተው ስንላቸው የሚተው ናቸው።
ይሄን አክል ስትረገጥ፣ ይሄን አክል ስትባል ሜንሽን ስትደረግ ትሰማለህ ማለት ነው። አንተ ለምንድን ነው የማይሰማህ? ለምንድን ነው ራስህን ብቻ ለይተህ የምታወራው? ለምንድን ነው የምትከፋፍለው ህዝቡን? አንድ ኦዲየንስ ከሆነ የኛ ኦዲየንስ ብለህ ነው እንጂ የምታወራው የኔ እህቶች ወደፊት ነው። ምን ማለት ነው ይሄ? እንዴት ስንት የሚወድ ህዝብ አለ በትልቁ ዩቲዩብ ወጥተህ የምትናገረው። ሌላው ነገር ደግሞ በመጨረሻ ሆነ ጉዟቸው ይሄ ነገር ምንድነው የመጨረሻው ሀይሚ እንድትለምንና ይሄ ስራ የተሰጠው ሀይሚ እንድትለምነውና እሷን ለምኖ እምቢ ብላው ወደ ሌላ እንደሄደ ነው። እሷን እንድትረገጥ ነው የተደረገው፣ ሌላ ነገር አይደለም። እኔ የተሰማኝን ነው ማወራው። ስለዚህ ተናገር፣ ያው መብትሽ። የተሰማኝን ነው ማወራው። ዛሬም ቢሆን ነገም ሀይሚ ልክ ናት። ለምን አንድ ሰው ራሱን አዝድቶ ነው ወደ ሌላ የሚሄደው? አብረን እንጋፈጥ። ምንድነው ጦርነት ገጥሞ ለብራ የምትጋፈጠው? አንድ ሴት ትሪት ከተደረገች ምን ካለች ትላንትና አታውሪ ልትሉኝ ትችላላችሁ። የትላንትናው ማንነት ከሌለ የዛሬው ማንነት አያምርም። ከመጡበት ጀምረን ነው ማውራት ያለብን። ምክንያቱም እንዴት ነው ይሄ ስራ እስከ ዛሬ ድረስ የመጣው ማለት አለ። እዛ ጋር የሆነ ነገር አለ፣ ግን እዛ ጋር ተለብሶ ራስን ነፃ አውጥቶ ያንን ሰው ለማጋበጥ አይቻልም። እንደዚህ አይሆንም። ትቶ ይዞ ሲመጣ ቀድሞ የራሱን ያስተካክልና ከዛ በኋላ ነው ያለውን ነገር ነው። ዛሬ ለመሄዷ እምቢ ብላኛለች ተብሎ እንደገና ሌላ እንትን ሲባል ደግሞ እሷ ነች እምቢ ያለችው ተብሎ እንድትረገጥ ነው የተደረገው። ይሄ ስራ ደካማ አይዲያ። ራስን እንዴት ማስከበር እንዳለብህ ተማር። ሚዲያ የሁሉም ነው። ስለዚህ እነዚህ 5 ሰዎች የማይሆኑ ይዘህ ወጥተህ ዝም ብለህ አትናገር። አንተ ማለት ዛሬ ትልቅ ነህ። ትንሽ ነኝ እያልክ ሁሌም ትንሽ ነኝ ትላለህ። ትልቅ ነህ ዛሬ አንተ የ22 እድሜ 23 ኦልሬዲ አሁን መስከረም ሲመጣ 23 ትገባለህ። ምንድነው ትንሽ ነኝ ትላለህ ሁሌም ማለት ነው። አንድ ሰው እውቀት በትንሽነት አይደለም፣ ትንሽ ሆኖ አስተሳሰቡ እንደ ትልቅ አለ። ስለዚህ ዝም ብለህ የቲክቶክ ወሬ ይዘህ ወጥተህ ኢንትሮ አትስራ። ጨርሻለሁ። መናገር እናገራለሁ ብዬ ያሰብኩትን ሁሉንም አውርታችኋል። ቴንክ ዩ ሶ ማች። ራይማዬ አውርተሻል፣ ሁላችሁም አውርታችኋል። ቅድም አኪም እየሰማሁሽ ነበር፣ ኮኪ ሁላችሁም እያወራችሁ ነበረ። ሪል የሆነ እንትን ማለት ነው አስቴቱን የሰጣችሁት ቴንክ ዩ። ሲቀጥል ማለት ነው ብሩኬ እኔ እንጃ የሆነ በራስ መተማመን የሚባል ነገር አለ እኮ ገባችሁ አይደለ? የሆነን ነገር ለመናገር ለማገናዘብ አሪቆም ለማሰብ ትልቅ ትንሽ አይልም። እዚህ ጋር ገባችሁ? አንዳንዴ እኔ ብሩኬ የሆነ አንዳንዴ እኔ እንጃ ብቻ ማስመሰል ይችላል ብዬም ላስብ ወይስ እንዴት ላስብ እኔ ግራ ገባኝ። እግዚአብሔርን ማለት የሆነ ከሰው አፍ ነው የምናገረው። ገባችሁ? ብዙ ጊዜ አይታችሁት ከሆነ አሁን ለምሳሌ በውስጥ ተመክሬ ነው በውስጥ ተዘክሬ ነው ኔቨር ህይወቱን የሚኖረው እሱ ነው እንጂ ማንም ሰው የሱን ህይወት ሊኖርለት አይችልም። አዎ ታላቅ እህቶቻቸው ሜቢ ሊመክሯቸው ይችላሉ። እሱንም ሃይሚንም በውስጥ ብዙ ነገር የሚናገሩ እህቶች አሉ። ግን ደግሞ ከምንም በላይ አንድ ሰው በራሱ መተማመን አለበት። እስከማች ነው ሰውን ሰምተው የሆነ ከሰው አፍ ወስደው እስከ መቼ ይኖራል? ምክንያቱም ትናንትና የተደገመበት ስህተት ነገም መደገሙ አይቀርም በእነዚህ ልጆች ህይወት ላይ። እኔ ከምንም በላይ በራስ መተማመን የሚባል ነገር አለ። ብሩኬ አንዳንዴ እኔ የበታችነት ስሜት አለ ልበል ሶሪ ለማውራው እንትኔ ማለት ነው። የሆነ በራሱ አይተማመንም፣ በሰው አፍ ነው የሚያወራው። እኔ እንጃ አላቅም፣ ብቻ ሀሳቡ ምን እንደሆነ ባላውቅም ማለት እኔ ብዙ ጊዜ አይታችሁ እኮ ነው መስመር ላይ ማለት ብዙ ጊዜ አይታችሁት ከሆነ ግራ ቀኙን አያይም ብሩኬ። እንዲህ ፊት ለፊት ላይ ያየውን ብቻ ነው ማውራት የሚፈልገው። የሆነ ሰው የሚያስወርደው ሀናን ኖ ራሱ ነው ኔትወርኳ መሰለኝ እንትና አው ስንነጋገር ቅድም እንግዲህ ሰላም አላልኩሽ።
ያው ቅድም እንግዲህ ስናወራ ያው በድርበቡ ነው ዋናው የሚያቀራርባቸውን ነገር እናውራ በሚለው ማለት ነው። እንደተባለው ረሂማም እንዳስቀመጠችው አንድ ነገር ከስሩ ካላማረ ላይ ሲደርስ አያምርም የሚለው ነው። እኔ ዛሬ ሀይሚዬን የተረዳሁበት እንትን በጥልቅ እንኳን ለማዳመጥ ዝግጁ አልነበረም። በእርግጥ ተረጋግቶ ነው የራሱን የሚያወራው። ነገር ግን አዳምጠኝ እኔ ልጨርስ እያለችው እንኳን እንትና እያላት አልነበረም። እና ዞሮ ዞሮ እኛ የምንፈልገው አሁንም ነገም ከነገ ወዲያም ሰላማቸውን ግን ዛሬ ላይ እሷ አንድ ቀን በዛሬ ቀን መጥቶ ይሄንን ብሎ እንደዛ አርጎ አስወጥቷት ከሰራችሁ ካደራጀችው ቤት ከዚህ በኋላ ቤት አለኝ ብለሽ እንደፈለገሽ ምትወጭበትና ምትገቢበት ቤት አይደለም ብሎ ገፈታትሮ ማስወጣት በራሱ እንኳን እሷን እኛንም ያመናልና ቶሎ የሚረሳም ነገር አይደለምና ይሄንን በአንድ ቀን እንትን ለማለት የሚከብድ ነው። ዞሮ ግን የሄደበት መንገድ አሁን አለዝቦ መምጣቱ ነገንም የተሻለ አድርጎ ደጋግሞ ምክንያቱም ደጋግማ ነው ችግር የደረሰባት ተደጋጋሚ ነው ችግር የደረሰባትና ደጋግሞ ይቅርታ መጠየቅ አለበት፣ ደጋግሞ ማናገር አለበት የሚል ነገር ነው ያለኝ። ምክንያቱም ሀይሚ እንቁ ነች። ማንም አፉ እንደሚከፍትባት አይነት ሴት አይደለች። መረዳትም አለበት፣ በትክክል ማወቅም አለበት። እንደተባለው አሁን ሲጀምር በኮንፊደንስ የራሱን አይዲያ እና ራሱ ያመነበትን ነገር ይዞ ሳይሆን ብዙ ጊዜ የሆነ የተለጣጠፈ አይነት ነገር ነው ይዞ የሚመጣው። የሆነ ነገር ይዞ ሲመጣ ለይቅርታ የምንበል ለምንም የምንበል ጀስት ይሄ የኔ ህይወት ነው የሚለውን ሳይሆን ለጣጥፎ በቃ በሆነ ነገር የተሰፋፋ ይሄ ጥገናዊ ለውጥ የሚባል ነገር አለ። ስር ነቀል ለውጥ የሆነ ነገር አይደለም ይዞ የሚመጣው። ጥገናዊ ለውጥ የሚባል አለ አይደለ? የሆነ ዝም ብሎ ተወታትፎ ነገም ደግሞ የሆነ ነገር ሲመጣ እንደገና የሚያዘም ማለት ነው። ያ ትክክል አይደለም። በየትኛውም የስራችንም ሁኔታ ቢሆን ቡሩኪያውን የሚያወራው ጥገናዊ ለውጥ ትክክል አይደለም። ስር ነቀል ለውጥ ነው የሚያስፈልገው ለሁሉም ቦታ ላይ። ስር ነቀል ለውጥ ማለት የማያዳግም እስካሁን ሲያጣላቸው በነበሩ ነገሮች በሙሉ የማያዳግም ነገር ራሱን ወደማያዳግም ሁኔታ አስገብቶ ከዛም በኋላ ለሷ የሚገባትን ክብር የሚገባትን ቦታ በትክክል ሰጥቶ ከዛ በኋላ አሁን እኮ እሷ የሚገባኝን ቦታ አላገኘሁም፣ አልተመቸኝም እንዴት ብሎ እንኳን እስቲ ያንን ተንተና እንኳን እንድታስረዳው እንትን አልሰጣትም። እና ጥገናዊ ለውጥ አያስፈልግም። ለማንኛውም አብረው ለመሆንና ኑሯቸውን ነገን የተሻለ ለማድረግ እኔ እንዳየሁት አሁን በመጡበት ሂደት ባለፈም አሁን እስቲ እንዲያርጌ እንደዚህ ልቀራረብ፣ በዚህ ጋር ልቀራረብ፣ በዚህ ልሂድ የሚያመጣቸው አይዲያዎች ሁሉ የተመቱ ናቸው። ሴት ይዞ መጥቶ ሴትን ወደ ራስ ለማቅረብ መሞከርም የተመታ ነው። ሰው አለኝና እንደዚህ ትክክል አይደለም። ልብ የሚነግር ነገር አለ። ልብ አንድ ሰው ስናፈቅር በልባችን የምናስቀምጠው የማይነቃነቅ በማንም የማይወዛወዝ የራሳችን የሆነ አስተሳሰባል። ያንን በደንብ አድርጎ ልክ ዛሬ አሁን አዶናይ ለጃኒ እንዴት አድርጎ እንዳስተላለፈ መልእክት አይተናል። እንደዚህ አይነት የማይነቃነቅ መልእክት ማስተላለፍ አለበት። አለበለዚያ ግን ይሄ ነገም የተሰነጠቀ ቀዳዳ ይኖረዋል። እንደገና በዛ በተሰነጠቀ ሽንቁር ሌላ እንትን ይገባል።